ለተመለሰለት ነው ለልጁ ያ ምን ነበር ያለው ልጁ? ትርጓሜውን የተቀያ እኮ በእስልምና መዋሸት ማለት ነው፣ ቅዱስ ውሸት ማለት ነው። ማነው እንደሱ ተርጓሚ? ለምሳሌ ሱራ 16106 ላይ እዛ ላይ ልቡ በእምነቱ የረጋ ሲሆን እያለ ተቂያ ማለት እንዲህ ማለት ነው ይላል እዚያ ጋር። አይ ሳይሆን ግን ውሸት እንደሆነ እናውቃለን። ተቂያ ውሸት ነው እና አብዛኛው ጊዜ የምታወሩት እናንተ ስትሉ የምንሰማው እንደዚሁም ደግሞ ቁርአን ሁሉ የምንሰማው ሳይሆን የተጻፈ ማስረጃ ማሳየት ትችላለህ? ተቂያ ማለት እንዲህ ማለት ነው የሚል በቁርአንና በሐዲስ ላይ። አይ እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደል? እሺ ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን ማስረጃ። እሺ አስፋኝ። እሺ አሰፋለሁ። ልብ በሉ መዋሸት ይፈቀዳል ወይንም ማስመሰል ይፈቀዳል ያለበትን ቦታ ላይ ያሳየን ነው። ክፈት። ኦኬ من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان. والله እየቀራው ላይ ነው የምትገልጸው። ምን እንደሆነ አውቃለሁ። ምን እንዳለ ፊደሉ ላይ ሁሉ እናውቃለን። ሰዓት ገልጸው በፊት ማለት ነው ያልከው ግን የለም። በጣም የሚያፈዘው 106 ከእምነቱ በኋላ ባላይ ካደ ሰው ይላል አይደል? ብሩት የሆነ ቃል አለው። ልቡ በእምነቱ የረጋ ሲሆን ቆይ አንዴ ሁሱ አይ ልቡ በእምነቱ የረጋ ሲሆን በእርሱ ቃል መናገር የተገደደ ሰው ብቻ ሲቀር ይላል። ልባቸውን በክህደትም የከፈቱ ይላል። እዚህ ጋር ልቡ ብቻ የተገደደ ሰው ብቻ ሲቀር የተባለው ማን ነው? ልጠይቀኝ ሳይሆን የተናገርከውን ቃል ልታሳየ ነው የከፈትከው። ገብቶሃል አይደል? መዋሸት ይፈቀዳል የሚለውን ቃል አሳየ። ልቡ በእምነቱ የረጋ ሆኖ ይላል። ቃልን በመናገር የተገደደ ሰው ብቻ ሲቀር ይላል። እዚህ ጋር እንደሚናገረው ከሆነ አንድ ሰው እስልምና ላይ የሆነ ነገር ለቢገጥም በሆነ ነገር ዋሽቶ ማለፍ እንደሚችል ይናገራል። ማብራራት አይደለም የምፈልገው አንተ እንድታብራራ። ቆይ መዋሸት ይፈቀዳል የሚለውን ቃል አሳየን። ከፈትኩልህ እኮ ከፈትከው። መዋሸት ይፈቀዳል የሚለውን ቃል ነው እየፈለግን ያለው። ይኸው ታዲያ ከዚህ በላይ ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር ይላል። እየተናገረ እዚህ ጋር የተገደደ ሰው ብቻ ቢቀር አንድ ሰው ማምለጥ ይችላል። ዋሽቶ ማምለጥ እንደሚቻል ይናገራል የቁርአን ክፍል። የተጠየቀው ምን ነበር? አይደለም እሱ መዋሸት ይፈቀዳል የሚል ቃል አለ ብለናል። መዋሸት ይፈቀዳል የሚል ቃል አለ ውሸት አይደለ? ይኸው እዚህ ጋር እኮ እየተናገረ ነው እኮ። ይኸው ልቡ በእምነት የረጋ ሲሆን እያለ ያንን ትርጓሜ ተውና መዋሸት ይፈቀዳል የሚለውን ቃል አሳየን ቁርአኑ ላይ። ይኸው እኮ እየተናገረ ነው እኮ ልቡ በእምነቱ የረጋ ሆኖ እያለ እየተናገረ። በጣም የሚያሳዝነው እንደሱ አይደለም አይደለም። እንዴት ይሄ ክፍል ምንድን ነው የሚያወራው ታዲያ? ልክ አይደለ? በቃ እኔ ላስረዳ። በቃ አስረዱኝ በል እናስረዳሃለን። ግን መዋሸት ይፈቀዳል የሚለውን ቃል ልታሳይ አልቻልክም። ገብቶሃል አይደል? ይኸው ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር ይላል። መዋሸት ይፈቀዳል የሚል ቃል አለ እሱ ላይ ወይንስ አይደለም? እኮ ይኸው ልቡ በእምነቱ እሺ ኦኬ ልቡ በእምነቱ የቀረ የተገደደ ሰው እያለ እየተናገረ የረጋ ሰው ቢሆን ማምለጥ እንዴት እንደሚችል እየተናገረ ነው። ምን ማለት ነው ብለህ ጠይቀን እናብራራልሃለን። ወይንም ደግሞ አንተ አብራራለሁ እንጂ ብለህ መጀመሪያ ላይ ተናገርክ። ያ ቃል አለ ወይ ስልህ የለም እሱ ላይ ምን ለማለት ተፈልጎበት ነው ታዲያ ብለህ መጠየቅ ትችላለህ። ችግር የለውም። እያነበብኩልህ ነበር አንቀጽ ላይ ቁርአን ላይ መታችሁ ስጠይቀው ጊዜ የት እንደሚገኝ በዚያ ላይ ምን ፊደል እንዳለ ሁሉም ብናውቅ ሰዎች ነን እኛ ሙስሊሞች። ገብቶሃል አይደለ? እንደ ክርስቲያኖች የሆነ ጥቅስ ነግረኸኝ እስቲ ቆይ ላይ አንዴ ጥቅሱን ሂጅ ምናምን እዚህ ላይ ኦሪት ዘፍጥረት ምናምን ብሎ ሂሳብ የለም። የት እንዳለ ሁሉ ገና ሳታወጣ እያነበብኩልህ ነበር። ገብቶሃል አይደለ? አላህ ሱብሓነሁ ወተዓላ በዚህ ቦታ ላይ የሚናገረው ምንድነው? ላብራራለህ። አሁን አዳምጠኝ ለምን እንደወረደ ከነ ምክንያቱ ሁሉ ጥሩ። የወረደበት ምክንያት ዐማር ብን ያሲር የሚባል ሰሃባ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ ወረደ አንቀጽ ነው እሱ። እያስተማሩ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ከሃዲያኖች አማኞችን በመግደል ተስፋ እናስቆርጠው ሙሐመድን ብለው ወሰኑ። በቃ ከስር ስንገልበት ተስፋ ይቆርጣል ይዛን ያሉ ገብታችኋል አይደል? ከዚያ በኋላ ነው ወደ ስደት ምናምን የታዘዘው ወደ ሀበሻ መምጣታቸው ምናምን ሁሉ ከዚያ ይቀጥላል። የመጀመሪያ ካደረጉት መንገድ ምን ነበር መሰለህ? አማኞችን መግደል ነበር። በዚህን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ ሊያስቆርጧቸው ካስተምሮታቸው ሲገደሉበት ሳይ ተስፋ ይቆርጣል ማስተማሩን ያቆማል ብለው ከሃዲያኖች
አማኞችን እያመጡ ለመግደል ወሰኑ። ከነዚያ ሰዎች መካከል ያሲር፣ አማር፣ ሱመያ፣ ቢላል የኢትዮጵያው ሀበሻዊ እነ ኸባብ ብን አልአረት ታላላቅ ሰው የመጀመሪያዎች አማኞችን ሰበሰቧቸው። የመካ ሹማምንቶችና ንጉሶች እንዳለ ተሰበሰቡና እነዚህን መቀጣጫ እናድርጋቸው፣ እነዚህን ስንገል ጊዜ ከዚህ በኋላ ሙሐመድ ተስፋ ይቆርጣል፣ የሚገደሉብኝ ከሆነ ለምን አስተምራለሁ ብሎ ያቋርጥልናል ብለው ይህን ጀመሩ። በዚህ ጊዜ አማርን ገደሉት። ማን ነው? ይቅርታ ያሲርን ገደሉት። ያሲር ሱመያ ባልና ሚስት ናቸው። አማር ልጃቸው ነው። ገብተዋል። መጀመሪያ ገደሏት ማን ነው? ሱመያን ገደሏት፣ ሴቷን በአደባባይ እንዲህ አስተኟትና ወደ ነበረሽበት መንገድ ትመለሻለሽ፣ ከሙሐመድ መንገድ ትወጫለሽ፣ አትወጭም ማለት በፍጹም ዳግም ወደ ባዕድ አምልኮ አልመለስም ማለች። ብልቷ ላይ ወጓትና ገደሏት። ከዚያ በኋላ ማን ተገደለ? ባሏን ያሲርን ገደሉት። ወዲያው አማር ምን አደረገ? ይሄን ነገር ወደ እናትና አባት የሄዱበት መንገድ እንላከህ ወይንስ ማስረጃ ወላ ያሳየችው ነው። ማስረጃ አንድ የተረጋጉ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። ገብቷችኋል አይደል? አወጣላችኋለሁ፣ ልጨርስ ታገሱ። ከዚያ በኋላ ይህን ሰው ሊገሉት አሉ። ገብታችኋል? ማን? አማርም ማለት ነው። ሄሎ አለይኩም ሰላም ወራህመቱላህ። ዳኒ አልሐምዱሊላህ። ኦኬ፣ አንዴ ላይፍ ላይ ነው፣ በኋላ ልደውልልህ። እሺ ይቅርታ። ከዚያ በኋላ ማስረጃ የሚጠይቀኝ ሰው በጣም ነው ደስ የሚለው። ክርስቲያኖች ኮሜንት ላይ ስለደጋገማችሁት በጣም ደስ ብሎኛል። ማስረጃ ይጠይቃል። በቃ እንደዚህ ነው ደስ የሚለው። ምን አለ ስለ እምነታቸው ማስረጃ ብላችሁ ብትጠይቋቸው፣ ስላሴን የሰበከ አንድ ነቢይ ስጡን ብላችሁ ብትጠይቋቸው፣ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ብሎ የሰበከ አንድ ነቢይ ስጡን ብትሏቸው በጣም ደስ ይል ነበር። ክርስቲያን ሁኑ ብሎ የሰበከ አንድ ነቢይ ስጡን ብትሏቸው ማስረጃ በጣም ጥሩ ነበር። ኢየሱስ ክርስቶስን ያምላካችሁ ሆነ ያምልኩኝ ያለበትን ማስረጃ ስጡን ብላችሁ ብትጠይቋቸው በጣም አሪፍ ነበር። የዛኔ ከክርስትና አንድ ቀን አትቆይም ነበር። ገብታችኋል አይደል? ማስረጃ የሚለውን ቃል ደስ ብሎ ነው የት መጠየቅ እንዳለባችሁ። ችግር የለውም። እንቀጥል። ከዚያ በኋላ ያ አማርን ሊገድሉት አሉ። በዚህ ጊዜ አማር ሊገደል ባለ ጊዜ ሁበል በል ብለው ነው የጠየቁት። በቃ ሁበል በል አሉት። ጊዜው ሲመለክ የነበረው ጣዖት ይህ አማር ሁበል አለ። ገብታችኋል አይደል? ሁበል ብሎ ጠራላቸው። በዚህ ጊዜ እርተደ አማር አሉ ሰዎች። አማር ከእስልምና ፈነገጠ እኮ አንተ የአላህ መልክተኛ አሏቸው። ገብታችኋል አይደል? እርተደ አማር ምክንያቱም የእነሱን ጣዖት ጠራላቸው እኮ ብሎ ተናገሯቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እዕቱኒ ቢአማር አለ። አማርን አምጦልኝ አሉ። አማር መጣላቸው። ያንን ስትል ጊዜ ከልብህ ነበር ወይንስ አምነህበት ነው አሉት አማርን። ይህም ባሉት ጊዜ አማር ወላሂ አንተ የአላህ መልክተኛ በትክክል እኔ ሙስሊም ነኝ፣ ግን ከውስጤ አይደለም፣ ያንን እናትና አባቴ ሲገድሏቸው ጊዜ ነው ያልኩት አለ። ይህም በማለቱ ነቢያችን ሰለላሁ ዐለይሂ ወሰለም ችግር እንደሌለበት ተናገሩ። አንደኛ ይሄ ነው ታሪኩ። ሁለተኛ ከቁርአን ማስረጃም ልስጣችሁ የዚህ አይነትን መንገድ። ገብታችኋል አይደል? ለምሳሌ እንደ እስልምና ሃይማኖት የአሳማ ስጋ መብላት አይቻልም እያለ አላህ ይገልጻል በሱረቱል ማኢዳ ላይ። ገብታችኋል? በሱረቱል ማኢዳ ላይ ሑሪመት ዐለይኩሙል መይታ ወደም ወለሕመል ኺንዚር ወማ ኡሂለ ሊገይሪላሂ ቢህ ወልሙንኸኒቀቱ ወልመውቁዘቱ ወልሙተረዲየቱ ወነጢሐቱ ወማ አከለ ሰብዑ ኢላ ማ ዘከይቱም ወማ ዙቢሀ ዐለ ኑሱቢ ወአን ተስተቅሲሙ ቢልአዝላም ዛሊኩም ፊስቅ አልየውመ የኢሰ አለዚነ ከፈሩ ሚን ዲኒኩም ፈላ ተኽሸውሁም ወኽሸውን አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲና ፈመን የጠረ ገይረ ሙተጃኒፊን ሊስሚን ፈኢነ ላሀ ገፉሩን ረሒም ይላል። ባጭሩ ነገራቸው አምላክ አላህ ሱብሓነሁ ወተዓላ በክት መብላት በእናንተ ላይ እርም ነው። ልክ እንዲሁ ደም፣ ልክ እንዲሁ አሳማ ስጋ፣ ልክ እንዲሁ ከአላህ ውጭ በሌላ የታረዱ አካሎች እርም ናቸው ከዘረዘረ በኋላ እነዚህ እርም መሆናቸውን ከዘረዘረ በኋላ ምን አለ? ነገር ግን የተራበ ሰው ህይወቱ አደጋ ላይ የሆነበት ሲቀር አለ። የተራበና ህይወቱ አደጋ ላይ የሆነበት ሲቀር ይህ ሰውዬ ቢበላ ነፍሱን ለማትረፍ እንደ ወንጀል አይቆጠርበትም አለ። አያችሁ አይደለ? እንደ ወንጀል አይቆጠርበትም። ይህን ይዙና ምን ማለት ነው? ልክ አሁን ያመጣው ልጅ ሀሳብ ልክ ይሄንን እስልምና በክት መብላት ይፈቅዳል ማለት ነው ብል ይቻላል? ያ ጀማዓ
በክት ሐራም ነው ካለ በኋላ አሳማ ስጋ መብላት ሐራም ነው ካለ በኋላ ነገር ግን ህይወቱን ለማትረፍ በጣም የተራበ ሰው ቢበላ ወንጀል አይሆንበትም ብሎ አላህ ተናገረ። ይመጣና በእስልምና በክት መብላት ይፈቀዳል፣ በእስልምና የአሳማ ስጋ መብላት ይፈቀዳል፣ ምክንያቱም ማስረጃ ያውና እዚህ ጋር የተቸገረ ሰው ሲቀር ብሏልና ይባላል? አይባልም በፍጹም። አያችሁ አይደል? ሌላ ምሳሌ ልስጣችሁ። የተደፈረች ሴት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ አሉ። አላህ ከኡመቶቼ በሶስት መንገድ ላይ የሰሩትን ኃጢአት አልፎላቸዋል አሉ። ኃጢአት መስራት ይፈቀዳል ማለት ነው? አሁን አይደለም። በሶስት መንገድ ኃጢአት የሰራ ሰው አይፈቀድም። ለምን? ምክንያቱ ምንድን ነው? ምን ናቸው እነዚያ ሰዎች የሚለውን እንመልከታቸው። አልኸጣ የመጀመሪያው ምንድን ነው? ወንጀል ቢሰራ እንደ ወንጀል የማይቆጠርበት በስህተት የሰራ ሰው ገብታችኋል? በስህተት ያን ነገር አያውቅም ሰው። ለምሳሌ መኪና እየነዳ እያለ አስቦ ሳይሆን ሳያውቅ ገባበትና ገደለው ሰውየው። ይሄ ሰው ከአምላክ ዘንድ ገዳይ ተብሎ ይጻፍበታል? ላ አይጻፍበትም። አውቆ አይደለም፣ በስህተት ነው የገባበት። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መንገድ ኃጢአት የሰራ ሰው ኃጢአቱ አይፈቀድም ስላሉ ከዚያ አምጥቼ ለምሳሌ በእስልምና ሰው መግደል ኃጢአት አይደለም ችግር የለውም ይላል። ምክንያቱም ይኸውና ይሄ ማስረጃ ማድረግ ይቻላል? አይቻልም። ቀጥለው ምን አሉ? ወንስያን ረስቶ ወንጀል የሰራ ሰው እንደ ወንጀል አይጻፍበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ነው ግን ረስቶ ነው ያን የሰራው ሰውየው፣ ባህሪው መርሳት አለበትና። ለምሳሌ ስጠን ካላቸው በረመዳን ቀን መብላትና መጠጣት ኃጢአት ነው አይደለም? ኃጢአት ነው። ሰውና ግን የመርሳት ባህሪ ያለበት ወይ? አዎ አለበት። ረስቶ በላ ጠጣ ይሄ ሰው ኃጢአተኛ ተብሎ ከአምላክ ዘንድ ይፈረድበታል? ላይፈረድም። ለምን? ረስቶ ስለሆነ። ረስቶ ወንጀል የሰራ ሰው እንደ ወንጀል አይቆጠርበትም ስል ሰውየው ከረሳ ወንጀልን ቢሰራ ችግር የለውም ይላል እስልምና? አይባልም በፍጹም። ሶስተኛ ወመስቱክሪሁ ዐለይሂ ተገዶ ወንጀል የተሰራበትም እንዲሁ እንደ ወንጀል ተገዶ ወንጀል የሰራ ሰው ልብ በለው፣ ተገዶ ወንጀል የሰራ ሰው እንደ ወንጀለኛ አይቆጠርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምሳሌ ሴት ልጅ ተገዳ ተደፈረች፣ ተገዳ ተደፈረች፣ ወይንም ወንድምና እህትን አመጣና ሰውየው ድፈራት ካልሆነ እገድልሃለሁ ብሎ ሰው አስገድደው፣ የዛኔ ተገዳችን የተደፈረች የሰሩት ምንድን ነው ብለን ስናይ ዝሙት ነው የሰሩት። ኃጢአት ነው። ኃጢአት ነው አይደለ? ኃጢአት ነው። ዝሙት ብሎ ማለት ያለ ህግ ወይም ደግሞ ያለ ህጋዊ መንገድ ግብረ ስጋ ግንኙነት ማድረግ ዝሙት ይባላል። ስናየው ከላይ ዝሙት ነው ይሄ ነገር። ነገር ግን ተገደው እስከሆነ ድረስ ወንጀል ሊባል ይችላል? አይችልም። ይሄን አመጣና ለምሳሌ እስልምና ዝሙትን ይፈቅዳል ምክንያቱም ችግር የለውም ብሏል። የእነዚህ ሰዎችን የዝሙት አይነት ማለት ይቻላል? አይቻልም። አሁን ያመጣው የቁርአን አንቀጽ እየተናገረ ያለው ምንድን ነው? ተገዶ ክህደትን አድርግ ተናገር ስለተባለ አካል ነው። ይህን ምን አለ አላህ? በዚህ የካደ ሰው ምንም ወንጀል እንደሌለበት ገለጸ እንጂ ከፈለክ መዋሸት ይፈቀድልሃል ማለት ነው ብለህ ማስረጃ ማምጣት አይቻልም በፍጹም። መዋሸት ይፈቀድልሃል ከፈለክ በእስልምና ላልከው ንግግር ማስረጃ አይሆንም። ይህን ሁሉ ማስረጃ ሰጠሁ። ይህን ይመስላል። እሺ፣ ነገር ግን ይሄ ያለው የት ነው ከተባለ ጳውሎስ ሲናገር ምን ይላል? በእኔ ክብር አለ ጳውሎስ። ማን ነው? በእኔ ውሸት አለ ጳውሎስ። የእግዚአብሔር ክብር ከፍ የሚል ከሆነ ስለምን እንደ ኃጢአተኛ ይፈረድብኛል አለ። ተመልከት፣ ጳውሎስ ምን አለ? በእኔ ውሸት እግዚአብሔር የሚከብር ከሆነ እኔ ኃጢአተኛ ልትሉኝ አትችሉም፣ እንዴት እንደ ኃጢአተኛ ታዩኛላችሁ ይላል። አያር ላላሳየህን ያለብህን ጳውሎስ ሮሜ 3:7 ላይ ሮሜ ሮሜ 3:7 ላይ ጳውሎስ ምን ይላል? ተመልከቱ። ለአምላክ ሲል እንደሚዋሽ ጳውሎስ ራሱ ሲናገር፣ በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል አለ። ወጣ አይደለ? ለአምላክህ ሲባል መዋሸት ኃጢአት እንዳልሆነ ጳውሎስ ራሱ ነው የተናገረው። ለአምላክ ሲባል ቢዋሽ ችግር ኃጢአተኛ ልትሉኝ አይገባም በፍጹም እያለ ጳውሎስ። በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ይፈረድብኛል? እንዴት ነው ሰው ለአምላክ ብሎ ዋሽቶ የአምላክን ክብርና ልቅና የሚያስጠብቀው? ይሄ ኃጢአት አይደለም እያለ ነው። በቃ እንደ ኃጢአተኛ ሊፈረድብኝ አይገባኝም። ለምን? ለአምላክ ብዬ ነው ያዋሸሁት። በውሸት የሚልቅ አምላክ፣ በውሸት የሚከብር አምላክ
ዋሽቶ ነው ይሄ ሰው እንዳለ አላሁ ሙስተዓን አላሁ ሙስተዓን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ልጨምርላቸውና ትቀጥላላቸው። ወንድሞች እህቶች፣ እዚህ ጀግና ወንድሞች እና እህቶች አሉ። እሺ ልጨምርላችሁ ስለ ውሸት። አላህ እዚያው ያመጣበት የቁርአን አንቀጽ ላይ ምን ይላል? የቁሉ ስብሓነሁ ወተዓላ ኢነ ለዚነ የፍተሩነ ዐለ ላሂ ልከዚበ ላ ይፍሊሑን። እነዚያ በአላህ ላይ የሚዋሹ ሰዎች በፍጹም አይድኑም። ለክብሩ ብለህም ብትዋሽለት ለአላህ ስብሓነሁ ወተዓላ አልለቅህም ብሏል። በቃ አላህ እንዲዋሽለትና እንዲከበር አይፈልግም። በዚህ ኢነ ለዚነ የፍተሩነ ዐለ ላሂ ልከዚበ ላ ይፍሊሑን፣ እነዚያ በአላህ ላይ የሚዋሹ ሰዎች በፍጹም አይድኑም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። እናታችን አይሻ ተጠየቀች። ምን አለች? ሱኢለት ኡሙል ሙእሚኒን አይሸተ ረዲየላሁ ዐንሃ አን ሲፋት ነቢ ሰለላሁ ዐለይሂ ወሰለም ፈቃለት ካነ አብገዱል ኹሉቅ ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አልከዚብ። እስኪ የነቢዩ ሙሐመድን ባህሪ ንገሪን ተባለች ሰለላሁ ዐለይሂ ወሰለም። ከዚያ ምን አለች እርሷ? ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በጣም አጸያፊ ባህሪ ብሎ ማለት ውሸት ነው አለች። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢያኩም ወልከዚብ ፈኢነ ልከዚበ የህዲ ኢላ ልፉጁር ወኢነ ልፉጁረ የህዲ ኢላ ናር ወላ የዛሉ ረጁል የክዚቡ ሐታ ዩክተበ ዐንደ ላሂ ከዛባ ወዐለይኩም ቢስድቅ ፈኢነ ስድቀ የህዲ ኢላ ልብር ወኢነ ልብረ የህዲ ኢላ ልጀና ወላ የዛሉ ረጁል የስድቁ ሐታ ዩክተበ ዐንደ ላሂ ስዲቃ አሉ። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? አደራችሁን ውሸትን ተጠንቀቁ አሉ። አደራችሁን ውሸትን ተጠንቀቁ። ውሸት ወደ ኃጢአት ያመራልና ኃጢአትም ወደ ገሃነም እሳት ያመራችኋልና አደራችሁን እውነተኞች ሁኑ። እውነት ወደ ጽድቅ ያመራልና ጽድቅም ወደ ገነት ያመራችኋልና አሉ። ይህ ነው ነቢ ሰለላሁ ዐለይሂ ወሰለም አስተምሮ። ይሄ ነው አላህ ስብሓነሁ ወተዓላ በቁርአን ላይ ወለዚነ ላ የሽሀዱነ ዙር ይላል። የእኔ ትክክለኛ ባሪያዎች የውሸት ምስክርን የማይመሰክሩ ናቸው እያለ ይናገራል። እና ይህን ይመስላል። ወንድሞች አሉ እዚህ ጋር ኤልያስ አለ፣ ያሕያ ታላቁ፣ ጃስሚን ይቀጥሉላቸዋል። ባረከላሁ ፊኩም። ሰላም አለይኩም ወረሕመቱላሂ ወበረካቱ። ቀጥሉ። እሺ ክርስቲያኖች በጨዋ ደንብ አውሩ። እሺ አይ ሰላም ነው። አልሐምዱሊላህ። ህፃን ልጆች አዲስ የተወለደ ህፃን ልጅ ሲሞት ሲኦል የሚገባው ይላል ሐዲስ ላይ አቢ ዳውድ 47:17 ላይ። እሺ አሳየን። እንደሱ ምን መክፈት ትችላለህ? እኔ እነግርሃለሁ። ክፈት አንተ። አንተ መክፈት አትችልም? እኔ ሱራን ስልክ ነው ያለኝ። እሺ አዲስ የተወለደ ህፃን ልጅ ወደ ሲኦል ነው የሚገባው። እሺ ቁጥር ስንት ላይ? ቁጥር 47:17። እሺ አቡ ዳውድ 47:17 አይደል? እሺ 47:17 ይሄ አይመኒታ ራሱን አይመኒታ እያለ የሚጠራ ግለሰብ አረብ ሀገር እድሜያቸውን ፈጅተው ወጣትነታቸውን ጨርሰው ትዳር ሳይዙ እድሜ ልካቸውን ደክመው የሰበሰቡበትን የእህቶቻችንን ገንዘብ ኢትዮጵያ ውስጥ ፋብሪካ እናቋቁም በሚል ደልሏቸው ያውና ዘቡማን who buries a life for newborn አዲስ የተወለደች ሴት ልጅ and the girl who was born የወለደችው ልጅ alive was the will ከነ ህይወቱ ከቀበረችው ልጁም እናትየው ወደ ሲኦል የሚገቡት ይመለስላቸው ይገባል። ምንድነው የሚለው? ምን ካደረገች የምትፈልጉ ማንኛችሁም የህግ ልጇን በህይወት አዲስ የተወለደችው ልጅና የወለደችው ልጇን በህይወት ከቀበረችው ልጇም እናትየው ወደ ሲኦል ላቸው ካቸው በፊት መካ ከተማ ላይ አንድ ከየመን ነጋዴ ይመጣል። ሴትዮዋ ጥፋተኛ ልትሆን ትችላለች፣ ግን ህፃን ልጅ ግን እቃውን ይቀሟል፣ ንብረቱን ይቀሟል። የዛን ጊዜ የመካ ቁረይሾች መኳንንቶች ተሰባሰቡና መካ ከተማ ውስጥ ማንም እንዳይበደል ከተበደለም ሐቁን እንድናስመልስለት ቃል እንገባ ይባላል። በዛ ቃል ኪዳን ስነስርዓት ኺልፈል ፉዱል ተብሎ በሚጠራው የቃል ኪዳን ስነስርዓት ነብያችን ሰለላሁ ዐለይሂ ወሰለም ነብይ
ሆነው ከመላካቸው በፊት ተካፍለውበት ነበር። ያን ቃል ኪዳን ይጋባሉ። ከዚህ ከበደለው ሰው ንብረቱን ተቀብለው ለባለቤቱ ይመልሱለታል። ነቢያችን ሰለላሁ ዐለይሂ ወሰለም ነብይ ሆነው ከተላኩ በኋላ ስለዛ የቃል ኪዳን ፕሮግራም ሲያወሱ ምን አሉ? ወላሂ ያ ፕሮግራም ላይ መገኘቴን በውድ ንብረቶች በቀያይ ግመሎች ለውጥ ብባል አልለውጥም። አሁንም በእስልምና ውስጥ እያለው ወደዛ አይነት ፕሮግራም ብጠራ እሄዳለሁ፣ እቀበልና ሰው እንዳይበደል አደርጋለሁ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንደዚህ አይነት ፕሮግራሞች ላይ መሳተፍ የነቢያችን ሰለላሁ ዐለይሂ ወሰለም አላህ ዘንድ ከባድ አጅር የሚያስገኝ እየተናገርኩ ነው። አዳምጠኝ። እዚህ ቦታ ላይ የሊቃውንቶችን ፍቺ አሳያለሁ። እሱን እየተናገርኩ ነው ከማሳየቴ በፊት እሺ። ጀዛችሁን ይክፈላችሁ። ቦታ ላይ አልዋኢደቱ ወልመውኡደቱ ለሃ ብለው ዑለሞች ፈተውታል። አልዋኢዳ ማለት ቀባሪዋ ነች። ወልመውኡደቱ ለሃ ለእርሷ የሚቀበርላት። እዚህ ቦታ ላይ ሁለት አካሎች ናቸው የተነሱት። አንደኛ ቀባሪ ነች። ቀባሪዋ ከራሷ ዝም ብላ ልትቀብር ትችላለች ወይንስ የምታስቀብርላት አካል አምጥታት ነው? ሁለት አካሎች ናቸው። አንደኛ ቀባሪዋ ነች። ገብቷል አይደለ? እዚህ ቦታ ላይ ወላጇ ብሏት አንስቷል አላነሳም? ወላጇ ተነስታለች አልተነሳችም? በአማርኛ ትራንዚት አድርገውና ቀደም ስታደርግ ነበር አረበኛውን አይደል ትራንዚት እያደረገ ወደ አማርኛ አድርገውና እኔ ታስረዳ ከኔ ጋር ማውራት አትችልም? እሺ እንደሱ ከሆነ ወላጇን ታሳየኛለህ። ወላጇን እናትና ልጅቱ የሳት ናቸው ብሏል። ወላጇን አሳየኝ እዚህ ጋር እኮ ወደ አማርኛ እኮ አሳየን። እዚህ ጋር ወላጇ የተነሳችበትን አሳየን። ልጅቱ 1800 ሰው አለ። ወደ አማርኛ ቀይረውና ላስረዳ። 1800 ሰው ቁጥር ላይ ሳይሆን ያልኩህ እዚህ ቦታ ላይ ወላጇ አለች ወይ ነው ያልኩህ። ስለ ወላጇ ነው። ይሄ ወልመውኡደቱ ማን እንደሆነች ሊቃውንቶች እዚህ ጋር ሲናገሩ ወልመውኡደቱ ለሃ የሚቀበርላት ሴት ብለው ተናግረዋል እያልኩ ነው። ማስረጃ ላሳየህ ነው። አንደኛ ቀባሪ አለች። ቀባሪዋ ረቺ ራሷን የቻለች ነች። ወላጇ የከየት መታ ነው እቺ ቀባሪዋ የምትቀብራት ከተባለ የዚችኛዋ አስቀባሪዋ አዲስ የተወለደችው ሴት ልጅ እኮ ነው የሚለው እኮ። እሱን ላሳየህ ነው። እሱን ላሳየህ እሱን እንግሊዝኛ ላይ ያስቀምጦልህ ነው። እዚህ ቦታ ላይ የተቀመጠውን ደግሞ ሊቃውንቶች እንዴት እንደፈቱ ላሳየህ። አረበኛውን ወደ አማርኛ አድርገውሽ እኮ እሱን ላሳየህ። የሊቃውንቶች ፍች ላሳየህ ነው። ተረጋጋ። እዚህ ቦታ ላይ አልዋኢዳ ወልመውኡደቱ ለሃ የተባለው ዋኢዳ ማለት ቀባሪዋ ነች። ገብቶሃል አይደለ? ወልመውኡዳ እቺ ደግሞ ተቀባሪዋ የሚለው አስቀባሪ የሆነችዋ እናቷ ያመጣቻትን አስመልክቶ የተነገረ ነው። አሁን ማስረጃ ላሳየህ ነው። እሺ ተከታተል። ያለ ማስረጃ አላወራም። ትራንስሌት አድርገውና እናንብበውላችሁ። የት አታደርግም? ለምን ትረብሻለህ? አንዴ ያዳም ትራንስሌተር ትራንስ ማድረግ ምን ከብዳል? አንተ አይደለም እንዴት ማድረግ እንዳለብኝ የምትነግረኝ። አሁን ላሳየህ ነው። አይልም ባክ ይፈልከም ተርጉም ወንድ ከሆንክ አንተ ተርጉም ወንድ ከሆንክ አንተ ላሳየው እንደሆነ ላውጣ ስለሆነ ስላወቀ ነው። አንተ መልከቱ ላሳያችሁ ነው። እሺ ሐዲስ አልዋኢዳ ልክ መልሱን እንደሚያገኙ ሲያውቁ ጊዜ ይረብሻሉ። ወልመውኡደቱ ለሃ ፊናር። እሺ እንመልከት። አሁን እዚህ ቦታ ላይ ያው እዚህ ጋር ይገኛል። አቡ ዳውድ 47:17 ራሱ ሐዲሱ ማለት ነው። ገብታችኋል? አሁን እዚህ ቦታ ላይ ይሄን ሐዲስ ያስተላለፉ ዑለሞች እንዴት ነው የተገነዘቡት የሚለውን እንመለከተዋለን። እሺ ይህ ነው። ላኪን አኽረጀሁ አልኢማም አሕመድ ብኑ ሐንበል እያለ ይናገራል። ይህ ምን ይላል እዚህ ቦታ ላይ ዓን ብን መስዑድ ረዲየላሁ አንሁ ቢሰነድን ضዒፍ በሆነ ሰነድ የተዘገበ እንደሆነ እንዳውም በርካታ ዑለሞች ተናግረዋል። ሰሒህ ነው በሚል ብንመጣም እንኳን ቀባሪ ብሎ አነሳት እንጂ እናትየዋ የልጅቷ እናት ብሎ አላነሳም። ቀባሪ አለች ራሷን የቻለች። ታዲያ ከየት መታ ነው የምትቀብርላት ከተባለ ወልመውኡደቱ ለሃ የምታስቀብረዋም እናትየዋ ለማለት ነው ሁለተኛው ብለው ዑለሞች ፈተዋል። ገብታቸዋል አይደለ? እንደዚያ ሆኖ እንኳ ዑለሞች ضዒፍ እንደሆነ ያው ቢሰነድን ضዒፍ ተብሎ ተዘግቧል። አቡ ዳውድ ያስተላለፈው አንተ ያመጣው ضዒፍ በሆነ ሰነድ ተብሎ ተገልጿል ማለት ነው። ገብታቸዋል አይደለ? ضዒፍ በሆነ ሰነድ ተብሎ ተገልጿል። ያውና ነገር ግን እናንብበው እስከ መጨረሻ ዑለሞች በራሳቸው ማነው ዑለሞች እንዴት እንደፈቱት እንመልከት። ላኪን አኽረጀሁ الإمام أحمد بن حنبل في المسند ኢማሙ አሕመድ በሙስነዳቸው ላይ አውጥተውታል። من طريق أخرى فيها قصة فرواه من طريق الشعبي
عن علقمة عن سلمة بن يزيد الجعفي قال انطلقت أنا وأخي إلى رسول الله صلى الله عليه وسلم قال قلنا يا رسول الله إن أمنا مليكة كانت تصل الرحم وتقرئ الضيف وتفعل هلكت في الجاهلية فهل ذلك نافعها شيئا؟ قال لا. قلنا فإنها كانت وأدت أختا لنا في الجاهلية فهل ذلك نافع لها شيئا؟ قال الوائدة والموؤودة في النار إلا أن تدرك الوالدة الإسلام فيعفو الله عنها. وهذه الرواية المشتملة على القصة قواها عدد من العلماء كالبخاري في التاريخ الكبير والدارقطني في العلل والإلزامات. فمن صحها يعني حديث ابن مسعود فإنما صححه لوروده من هذه الطريق القوية. وقد استشكل بعض الناس في هذا الحديث هذا الحديث وظن أنه مخالف لقوله تعالى ألا تزر وازرة وزر أخرى. يو بركات تسويت هنا حديث بمن ترتو ችግር ፈጥሮባቸዋል الله يتناقر القرآن ላይ ለምሳሌ ማንም ነፍስ የሌላ ነፍስ ኃጢአት አትሸከምም ካለ አላህ በቁርአን ላይ ለምንድነው ያቺ ልጅ ያለ ምንም ኃጢአቷ በቀበረችዋ እናት መሰረት ተደርጎ እሷ የእሳት ልትገባ የምትገባው ብለው አንስተዋል አለ ወራች አላረል ይሄን እንመልከት እሺ ونحوها من الآيات وقد أجاب العلماء عن ذلك علموች ስለዚህ መልስ ሰጥተዋል በዚህ በተመለከተ بأن الحديث كما هو ظاهر القصة التي رواها الإمام أحمد إنما ورد في قضية معينة ይህ የመጣው በአንድ ግለሰብ አስመልክቶ ነው ይህ ሐዲስ ማንኛውም የተከበረች ልጅ ለማለት አይደለም ብለው የፈቱ ዑለሞች አሉ አንዲት ግለሰብ ወያም ምክንያቱን ይናገራል ማለት ነው وليس حكما عاما لكل وائدة وكل موؤودة فهو وارد من وائدة مشركة وموؤودة أيضا مشركة ولكن الظاهر أنها كانت طفلة صغيرة وليس هناك إشكال في كون الواردة في الحديث في النار وأما الموؤودة فهو حكم لموؤودة معينة علم النبي صلى الله عليه وسلم أنها في النار وقد اختلف العلماء في حكم أطفال المشركين في الآخرة وأرجح الأقوال في مصيرهم أنهم يمتحنون يوم القيامة فمن أطاع أمر الله نجا ومن عصاه يعني هلك وقد جاءت في السنة النبوية أحاديث كثيرة يترجح بها هذا القول وهو اختيار كثير من المحققين من أهل العلم كشيخ الإسلام تيمية رحمه الله تعالى وابن القيم رحمه الله تعالى وهو اختيار سماحة الشيخ عبد العزيز بن باز رحمه الله تعالى كما في مجموع الفتاوى هنا قال ابن عبد البر